ይኸውልህ መጀመሪያ ከተሰበሰቡት ቤተሰቦች ውስጥ አንድ ሰው መግደል አለበት። መግደል ስትይ? ግልጽ ቋንቋ ነው የተናገርኩት፣ ግን ደግሞ ሁሉም ነገር በጥንቃቄ ነው ማድረግ ያለብን። ቆይ የምርሽን ነው የምታወሪው? ምን ተፈጠረ? በዚህ ሰዓት እንደዚህ አይነት ነገር እንዴት ታስቢያለሽ? በዚህ ሰዓት እንደዚህ አይነት ነገር እንድታስብ ያደረገሽ ነገር ምንድን ነው? ካልቻልሽ መልቀቅ ነው እንጂ እንዴት አንድ ሰው መግደል አለበት ትያለሽ? ቆይ እንዲህ ስላደረግሽ ምንድን ነው ጥቅሙ? ወይስ የተፈጠረ አዲስ ነገር አለ እንዴ? ቢሆንም መግደል መፍትሄ አይሆንም። መግደል ባይሆን እንኳን ብዙ ማደረግ ያለበት ነገር አለ። ታዛለ አንተ ምንድን ነው በጣም እየተከላከልክላችሁ ነው። ለነገሩ በፊትም ቢሆን አንተን አምኜ ያሳብዳል ያልከኝ መድኃኒት ምንም አላደርጋትም። እሱ እንግዲህ የራስሽ አሰጣጥ ነው። አይኔ እያየ ሰጥቻታለሁ። አውቃለሁ ቴዲ፣ መድኃኒቱ ትክክለኛ ባይሆን ነው። አታስብ፣ በአሁኑ መድኃኒቱን እኔ ራሴ ያዘጋጅቻለሁ። ማንም ሰው እኔን አለመስማትም ሆነ ከእኔ ተቃራኒ መቆም አይችልም። መድኃኒቱን ኬት አገኘሽው? ኬት አገኘሽው ስትል ከልብ ነው። እኔ እኮ አንተን ማዘብ ምንም ነገር አጥቼ አይደለም። ብዙ ነገር በአንተ ሲመጣ ደስ ስለሚለኝ ብቻ ነው። እሺ ጥሩ ነው። እሺ አሁን እንዴት ነው ማውረድ ያለብኝ? ወታ እየጠበቀችኝ እኮ። ማንም ደውሎ አታነሳም እንዴ? ስልኬ ማንሳት ያስቸገረኛል ብዬሽ የለ ለዛ ነው። እና ሌላ ስልክ አትይዝም ነበር? ከማይሰራ ስልክ ጋር ምን ያታግላል? ከወጣሁ በኋላ ነው አልሰራ ያለኝ። እንደገባው ቀይራል። እሺ በቃ አሁን የምወስድ ቦታ ለወርሳ እንሂድ። ከዚህ በኋላ ሌላ ቦታ እማደርገው ሌላ ነገር አለ እያልኩሽ እኮ ነው። ምን ሆነሻል? ወይ ደግሞ በቃ በኋላ ላገኝሽና ትወስጅኛለሽ። ቆይ ምንድን ነው የምታደርገው? ከእኔ ተደብቀ ሌላ ቦታ መሄድ ጀመርክ እንዴ? ማለት ሲጀመር መች ነግሬሽ የማውቀው ነው። ከእኔ ተደብቀ ምናምን ያስባልሽ እኮ። የት ልትሄድ ነው? ሚስቴ እየጠበቀችኝ። ወገኛ እስከታስቀኝ። በአንተ ቤት ቀልድ ሞታል። እባክህ ለቀልድ የሚሆን ጊዜ የለኝም። ቀልድ መሰለሽ? ለማንኛውም እኔም በሆን ጊዜ የለኝም። እሺ ቴዲ ምንድን ነው አስሬ ሚስቴ ፍቅረኛ ምናምን የሚለው? ቆይ ማን ነው ደግሞ? ሴት ነው የሚሄደው? እሺ በመኪና የሚከተለው ከሆነ ያኛል። ስለዚህ ወርጄ በእግሬ መከተል አለብኝ። ኢራቅና እከተለዋለሁ። ሄለን እንግዲህ በስተመጨረሻም አሁን ላይ እነዚህም ቤተሰቦች አልቻልኳቸውም፣ ስለዚህ የሆነ ነገር ማድረግ አለብኝ፣ ከነሱ ቤተሰብ አንዱን ማጉደል አለብኝ በማለት እንግዲህ ለቴዲ ትናገራለች። ቴዲም እጅግ በጣም ነበር እየደነገጠው። ምክንያቱም እንዴት እንደዚህ አይነት አስተሳሰብ ታስቢያለሽ? ሰው ከመግደል ውጭ ሌላ ነገር አንቺ ስራ የለሽም እንዴ? ለምንስ እንደዚህ ታስቢያለሽ? ለምንስ ይህን ነገር ታድርጊዋለሽ? ምን አስፈለገ? ለምን አታያቸውም? ማለት እንግዲህ ይናገራታል ማለት ነው። እንግዲህ እሷም ለምንድን ነው ይሄን ያክል ስለነሱ የምትቆረቆርላቸው? ለምንስ ታዝንላቸዋለሽ? በማለት እንግዲህ እየተናገረችው ትገኛለች ማለት ነው። ወይዘሮ ሄለን እንግዲህ አሁን ላይ ይህን ነገር ለማድረግ የወሰነችው ስራዬን እንደፈለኩት እያሰሩኝ አይደለም፣ ስለዚህ መንገዴ ላይ ቆመውብኛል፣ ስለዚህ እነሱን ቢዚ የሚያደርጋቸውን ነገር የሆነ ነገር ማድረግ እፈልጋለሁ። ከዚህ በፊት እንግዲህ ለመሲ እሰጣታለሁ ያልኩትን መድኃኒት ራሱ ምንም እየሰራ አይደለም። ስለዚህ አንተ ደግሞ ደህና መድኃኒት አይደለም እየሰጠከኝ፣ እንኳን ሊያሳብዳት ቀርቶ እንደዚሁም እሷ ጠንካራ እንድትዚህ ጥንካሬ ሰጥቷታል መድኃኒቱ በማለት እንግዲህ ያው ከዚህ በፊት እንግዲህ እሱ ነበር መድኃኒት ገዝቶ እንዲሁም ለመሲ እንድሰጣት ያደረገው ማለት ነው። የገዛው መድኃኒት ግን ያው እሷን የሚያሳብድ ወይንም ደግሞ እሷን የሚጎዳ አልነበረም። ምክንያቱም እንግዲህ እሱ ወይዘሮ ሄለን እንደፈለገችው ሳይሆን በተቃራኒው ነው ያደረገው ማለት ነው። ምክንያቱም መሲን በጣም ስለሚወዳት ስለሚያፈቅራት መሲ ምንም ነገር እንድትሆን በፍጹም አይፈልግም። ሲቀጥል ደግሞ የመሲ ቤተሰቦች የሆኑት እያንዳንዶች ማለት ነው ምንም ነገር ይብን እንዲደርስባቸው አይፈልግም ማለት ነው። በነገራችን ላይ አሁን ላይ ራሱ ወይዘሮ ሄለን ማለት ነው መድኃኒት ልሰጣት ወይንም ደግሞ ልታሳምማት የፈለገችው ራሷ ኑኑ ነው ማለት ነው። ኑኑ በነገራችን ላይ የወይዘሮ ትክክለኛ የወይዘሮ ሄለን ልጅ ነች ማለት ነው። ያ ማለት እንግዲህ ወይዘሮ ሄለን ከዚህ በፊት ማለት ነው ከቴዲ ጋር አብረው በነበሩበት ሰዓት ወይንም ደግሞ ባልና ምሽት ነበሩ ማለት ነው ቴዲና እንዲሁም ደግሞ ወይዘሮ ሄለን። ግን ደግሞ ወይዘሮ ሄለን ምን አድርጋለች? ያው የኑኑን አባት
አሊያም ደግሞ የኤልሹን አባት የቤሉን አባት ያገባችው ቴዲን ትታ ነበረ ማለት ነው። ከቴዲ ጋር በመስማማት እሷ ሀብት ንብረት ፈልጋ ምን አድርጋለች? የኤልሹን አባት የሆነውን አግብታለች ማለት ነው። እንግዲህ የቤሉን አባት ማለት ነው። እና እሱን አግብታ ግን ደግሞ ኑኑ የማን ልጅ ነች? የቴዲ ልጅ ነች። ምክንያቱም የቤሎ አባት ሳያቅ እንግዲህ ከቴዲ ጋር በነበረችበት ሰዓት አርግዛ ያው ኑኑን ወልዳለች። ቴዲ ደግሞ የሚያውቀው ማለት ነው እንግዲህ ያው ከዚህ በፊት በመጀመሪያ ማለት ነው እንዲሁም ኤልሹንና ማንን አቃይሮ ነበር? ኑኑን ማለት ነው። ኑኑም ተወልዳ እንዲሁም ደግሞ ኤልሹም ተወልዳ በነበሩበት ሰዓት አይንዬና እንዲሁም ደግሞ ወይዘሮ ሄለን ተገናኝተዋል፣ ሆስፒታል ተገናኝተዋል ማለት ነው። ሆስፒታል ሲገናኙ ቴዲ ምን አድርጓል? ኤልሹን አንስቶ ለወይዘሮ ሄለን ሰጥቷል። ኑኑን ደግሞ ማለት ነው ወይዘሮ ሄለን አንስቶ ለማን ሰጥቷል? ላይንዬ ሰጥቷል ማለት ነው። ስለዚህ በልጅነታቸው የቀያየራቸው ራሱ ቴዲ ነበር ማለት ነው። ግን ደግሞ የራሱ ልጅ እንደሆነ እሱ ምንም የሚያውቀው ነገር የለም። ሲቀጥል ደግሞ ወይዘሮ ሄለን ይብን እንደተቀያየሩ ራሱ ኤልሹና እንዲሁም ደግሞ ኑኑ እንደተቀያየሩ ምንም ነገር አታውቅም ማለት ነው። ሁለታቸው እንደተቀያየሩ የሚያውቀው ማን ነው? ቴዲ ነው ማለት ነው። እንዲሁም ደግሞ ያው ወይዘሮ ሄለን ከቴዲ እንዳረገዘች ታውቃለች፣ ወይንም ደግሞ እሷ የወለደቻት ኑኑን ማለት ነው የቴዲ ልጅ እንደሆነች እሷ ነች የምታውቀው ማለት ነው። እና እዚህ ጋር ምን ምላል ቴዲ በጣም ትልቅ ሚስጥር ይዟል። እንዲሁም ደግሞ ወይዘሮ ሄለን ደግሞ ለቴዲ በጣም ትልቅ ሚስጥር ደብቀዋለች። ሁለታቸውም በጣም ከባድ የሆነ ሚስጥር ደብቀዋል። እና እንግዲህ ቴዲም ሆነ እንዲሁም ደግሞ ወይዘሮ ሄለን የሚያሰቃዩት ማለት ነው አሁን ላይ በብዙ ነገሮች ላይ እየገፏትና የሚያሰቃዩት እናትና አባት ናቸው ማለት ነው። ያ ማለት እንግዲህ ቴዲ የኑኑ አባት ነው። እንዲሁም ደግሞ ወይዘሮ ሄለን ደግሞ የኑኑ ትክክለኛ እናት ነች ማለት ነው። እና ሁለታቸው እናትና አባት ኑኑን እያሰቃዩት ይገኛሉ። ከዚህ በፊት በእርግጥ ቴዲ ማለት ነው እንደዚሁም አፍኗት እንዲሁም ደግሞ በሽታ እንዲገኝበት በማድረግ በብዙ ነገሮች ጭንቀት እንደሚደርስባት አድርጓል ማለት ነው። በነገራችን ላይ ወይዘሮ ሄለን ይነስራታል። ሲቀጥል ደግሞ ማለት ነው በጣም እንደሚነስራት እንዲሁም ደግሞ ኑኑን በጣም ይነስራታል። አብዛኛውን ጊዜ ይነስራታል ማለት ነው። እና የሆነ ሰዓት አይንዬ ምን ብላለች? ኑኑም እኮ አንዳንዴ ይነስራታል ግን ደግሞ የዘር አይደለም ብላለች ማለት ነው። ያው ወይዘሮ ሄለን ደግሞ እኔ እንኳን የዘር ነው ከዚህ በፊትም ከቤተሰቦቻችን እንደዚህ ነው፣ አሁን ላይም ደግሞ እኔ በጣም ነው የሚነስረኝ እያለች እንግዲህ ስትናገር ነበር። ስለዚህ ኑኑ ደግሞ የእሷ ልጅ ስለሆነች ነው በጣም የሚነስራት ራሷንም የሚያማት ማለት ነው። ልክ እንደ ወይዘሮ ሄለን ማለት ነው። እና ይህ ሚስጥር ማለት ነው በሁለታቸው መካከል ያለ ጉዳይ ነው። ቴዲ ከእሷ ልጅ እንዳለው በፍጹም የሚያውቀው ምንም ነገር የለም ማለት ነው። አሁን ላይ ማለት ነው ወይዘሮ ሄለን ትታ የነበረውን ነገር ተንኮሏን እንደገና ተመልሳበታለች። ምክንያቱም ኑኑን ለማጥቃትና እንዲሁም ደግሞ እሷን ለመግደል በሽተኛ ለማድረግ እንግዲህ ጀምራለች ማለት ነው። መድኃኒት ከምግቧ ስር በመጨመር ዛሬ አብረን ነው ቁርስ የምንበላ በማለት እንግዲህ ኑኑ አብራት ቁርስ እንድትበላ አድርጋለች። ግን ደግሞ ኤልሹ ፈልጋት መታ ጠርታት ሄዳለች ማለት ነው። ዛሬ ሀሳቤንና እቅዴን አበላሸሹ እያለች እንግዲህ ሄለን እንግዲህ ኤልሹን ስትናገራት ነበር ማለት ነው። ኤልሹ አሁንም እንግዲህ ተንኮል ከመስራት ወደ ኋላ አላለችም። በነገራችን ላይ ጆሌ ማለት ነው ምን ብላለች እንግዲህ ኑኑንም አሁንም ደግማ እንድደውልለትና እንዲሁም ደግሞ እንድታገኘው እያደረገች ትገኛለች። እና ኑኑ ይሄን ነገር ማድረግ አልፈለገችም። ምክንያቱም በእሷ ምክንያት ወንድሟም እንዲሁም ደግሞ ቤተሰቦቿም እየተቆጧት ይገኛሉ ማለት ነው። ግን ደግሞ ሆኖ አሁንም እየተወች አይደለም። ምክንያቱም የሰዎችን ደስታ በማስቀደም ላይ ነው እየተገኘች ያለችው ማለት ነው። በቃ ቤተሰብ ከሱ ጋር ከማንም ጋር ቁመሽ እንድትታይ አልፈልግም፣ ከማንም ወንድ ጋር ተያይዘሽ እንድትሄሽ በፍጹም አልፈልግም፣ ከሄድሽ ግን አሁንም አልተውሽም እያለ እንግዲህ አስጠንቅቋት ነበር መኩ ማለት ነው። ስለዚህ አሁንም ኤልሹ ከምትናደድብኝ፣ ኤልሹ ከምትቆጣ እኔ የእሷን ነገር ማድረግ አለብኝ በማለት እንግዲህ አሁንም እንግዲህ ጆንን ቀርባ
ቀርባ እንድታወራው እንዲሁም ደግሞ ያፈቀረችው የወደደችው በመምሰል አሁንም እንድትቀጥል አድርጋታለች ማለት ነው። በነገራችን ላይ እንግዲህ አዶኒ ማለት ነው እንዲሁም ደግሞ ኤልሹ አውርተው ነበረ ማለት ነው። አዶኒ የአባቱ ገዳይ ማን እንደሆነ እንግዲህ በጣም እየፈለገ እያጣራ ይገኛል ማለት ነው። ስለዚህ ይህንን ነገር ጥግ ድረስ መሄድ እፈልጋለሁ በማለት እንግዲህ ለመኩ እያወራው ይገኛል ማለት ነው። መኩ ደግሞ ከዚህ በላይ ከሄድክ ደግሞ የሆነ ጥላቻ ነገር እየፈጠርክ ነው የምትመጣው፣ ስለዚህ ብታቆም ምን ይመስላል በማለት እንግዲህ ያው አዶኒን ጠይቆት ነበረ። መኩ እስኪ አንተ ብትሆን ይህን ነገር በእኔ ቦታ ብትሆን የአባትን ገዳይ እንዴት ሳትፈልግ ቁጭ ትላለህ? እኔ የአባቴን ገዳይ ሳላገኝ መቼም ቁጭ አልልም፣ ጥግ ድረስ እጓዛለሁ በማለት እንግዲህ በመበሳጨት ተናግሯል ማለት ነው። እና መኩም በቃ አይዞህ በማለት እንግዲህ ያው አዶኒን ሲያጽናናው ነበረ ማለት ነው። ስለዚህ ኤልሹ ደግሞ አይተው ነበር ስለ አዶኒ ጉዳይ። ለምንድን ነው እንደዚህ የምትበሳጨው? ምን ሆኖ ነው? የአባትን ገዳይ አሁንም እየፈለክ ነው? ስለዚህ ጉዳይ አልተውከውም እንዴ? ለምንድን ነው ሁልጊዜ ወደፊት መጓዝ አለብህ፣ ወደ ኋላ መሄድ የለብም እያለች እንግዲህ ያው አዶኒን እየመከረችው ትገኛለች ማለት ነው። አዶኒም እኔ ህይወቴ ወደፊት የሚቀጥለውና ስለ ራሴ የማስበው የአባቴን ገዳይ ሳገኝ ብቻ ነው። የአባቴን ገዳይ ካላገኘው እኔ አርፌ አልቀመጥም። ምክንያቱም አባቴ በግፍ ነው የተገደለው። አስበሽዋል? እንደዚሁ በህይወት እኮ ነው የተቃጠለው። ስለዚህ በጣም ነው ህመሙን ስሜቱን ሁሉን እንደዚሁ ስስለው በጣም ከባድ ነው። ስለዚህ የአባቴን ገዳይ ማግኘት አለብኝ። የአባቴን ገዳይ ካገኘሁት ነው እኔ የራሴ ህይወት ሊኖረኝ የሚችለው እንጂ የአባቴን ገዳይ ሳላገኝ እኔ ምንም አይነት ነገር የምጓጓለት ህይወት የለም በማለት እንግዲህ ለኤልሹ ነግሯታል ማለት ነው። ኤልሹም እንግዲህ አዶኒን ለማጽናናት ሞከራለች ማለት ነው። በቃ አይዞህ እኔ ከጎንህ ነኝ በማለት እንግዲህ ተናግረዋለች ማለት ነው። ሲቀጥል ደግሞ እስኪ አንቺ ምን ይመስልሻል እያለ ምናልባት አንቺ እንደው ምናልባት የኔን አባት የገደለው አንቺ የምታውቂው የቅርብ ሰው ቢሆን ምን ታደርጊያለሽ? ከኔ ጎን ትቆሚያለሽ ወይ በማለት ጠይቋት ነበረ ማለት ነው። እና ኤልሹም የተናገረችው ነገር ምንድን ነው? አዎ ካንተ ጎን ነው፣ ምንም ያክል የቅርብ ሰው ቢሆንም እኔ ካንተ ጎን ነው የምቆመው። ግን ደግሞ ከቤተሰብ ይመስላል እንዴ? ማን ይሆን ይችላል እያለች እንግዲህ ስትናገር ነበረ። እሱን አላቅም፣ ግን ደግሞ እንደው ከቅርብ ሰው ቢሆን ምን ታደርጊያለሽ? ካንተ ጎን ነው የምቆመው በማለት እንግዲህ ስትናገር ነበር። ሲቀጥል ደግሞ የኔን አባት የገደለው ያንተን አባት የገደለው ሰው ነው እንዴ በማለትም ጠይቀዋለች። እሱን ደግሞ እንደማያውቅ ነው የመለሰላት ማለት ነው። እና አሁን ላይ ኤልሹ ምንም ይፈጠር ምንም ካንተ ጎን ነው የምቆመው በማለት እኔ ከጎኑ እንደምትቆም አስረግጣ ነግረዋለች ማለት ነው። በነገራችን ላይ አሁን ላይ ኤልሹ ማለት ነው እጅግ በጣም መልካም ሰው ለመሆን እየሞከረች ትገኛለች። ምክንያቱም እንግዲህ ምን አይነት ሴት ነው የምትወደው በማለት እንግዲህ ያው አዶኒን ጠይቀው ነበር። አዶኒ ምን ብሏታል? ለሰው የምታስብ መልካም ልበቀና የሆነች በማለት እንግዲህ ነግሯታል ማለት ነው። ስለዚህ ይህን ነገር ደግሞ እኔ ማድረግ እችላለሁ በማለት እሷም ተነስታለች። ምክንያቱም እንግዲህ ኑኑ ምን ያክል ልበቀና ትሁት ስርዓት ያላት ልጅ እንደሆነች ራሷም ታውቃለች ማለት ነው። እና እያንዳንዱ ማለት ነው ራሷ ኑኑን ኮፒ ለማድረግ ተነስታለች። ካለባበስ ከምን አንጻር ራሱ ይብን ራሱ ጸጉሯን ሽሩባ በመሰራትና እንዲሁም ደግሞ ኑኑ የምትለብሰውን ልብስ በመልበስ እንግዲህ አጠቃላይ ኑኑን እየመሰለች ትገኛለች ማለት ነው። በዚህ መልኩ ነው አዶኒን ለራሴ ማድረግ የምችለው በማለት እንግዲህ እሷ የምታደርገውን ወይንም ደግሞ እሷ የምትሆነውን ነገር እኔም መሆን አያቅተኝም በማለት እንግዲህ እያስመሰለች እንዲሁም ደግሞ እንደሷ ለመሆን እየሞከረች ትገኛለች ማለት ነው። ወይዘሮ ሄለን እንግዲህ የልጇ ሁኔታ እጅግ በጣም ግራ እየገባት ይገኛል። ምክንያቱም እንግዲህ ልክ እንደ ኑኑ ልብስ ለብሳ አይታታለች። መሆኖች ነው የኑኑ ልብስ የለበሽው? ከመቼ ወዲህ
ነው አንቺ እንደዚህ መልበስ የጀመርሽው ስትላት፣ እንዴም ማየ ይሄም እኮ ልብስ ነው ችግር የለውም እሷ ለበሰችው እኔ ለበሰችው ሁላችንም አንድ ነን በማለት ስትናገር ነበር ማለት ነው። እና ኑኑ ራሱ የራሷ የኤልሹ መቀየር ራሱ እጅግ በጣም እየገረማት መጥቷል ማለት ነው። እና በስተመጨረሻውም እንግዲህ እና መሲ እንግዲህ በዛሬው ፓርት ላይ ተገናኝተው ነበረ። መሲም እንደዚሁም የሰጣትን ሀብል ልትመልስለት ነበር። እሱ ግን አልቀበልሽም፣ እኔ አንቺን በጣም ነው የምወድሽ፣ በጣም ልዩ ሴት ነሽ፣ ወደፊትም ከአንቺ ጋር ነው መኖር የምፈልገው፣ ስለዚህ ስጦታውን መቀመጥ ያለበት ከአንቺ ጋር ነው እና እኔ መልሼ አልወስደውም በማለት እንግዲህ ነግሯታል ማለት ነው። እሷ ደግሞ በፍጹም ከኔ ጋር መቀመጥ የለበትም ይሄ ጌጥ፣ እንዴት እንደተቆጣችኝና እንዴት እንዳለችኝ እኔ ራሴ ነኝ የማቀው በማለት እንግዲህ ለቴዲ ስትናገር ችግር የለውም እኔ ከጎንሽ ነው እኔ አለሁልሽ በማለት እንግዲህ ሞራል ሲሰጣት ነበር። አንተ ምን ያን ጊዜ ስጨቀጭቀኝ ራሱ መች አለ የት አለ እኔ ያለሁልሽ ምናምን እያልክ እኔ ሌላ ውስጥ አትጣለኝ በማለት እንግዲህ ተናግረው ነበር። በፍጹም አትነካሽም፣ በቃ እኔ ያለሁልሽ አልኩሽ እኮ፣ ስለዚህ ሀብሉን አሁን እኔ መልሼ አልወስደውም፣ መቀመጥ ያለበትም ከአንቺ ጋር ነው እየተባባሉ እንግዲህ ቴዲና መሲ እያወሩ ባሉበት ሰዓት ማን መጥቷል? ራሱ ቤሎን ከች ብሏል ማለት ነው። እንግዲህ ቴዲን ቤሎ በጣም ነው የሚጠለው፣ ምክንያቱም ከወይዘሮ ሄለን ጋር ተደጋጋሚ ስለሚገናኙ ማለት ነው። የሁለታቸው ስራ ምንም ነገር ስለማይጥመው ብቻ አሁን ላይ ማለት ነው ከማን ጋር አይቶታል? ከመሲ ጋር እና መሲና እንዲሁም ደግሞ ቴዲ ተያይዘው እጅ ለእጅ ተያይዘው ተቀራርበው ሲያወሩ አይቷቸዋል ቤሎ ማለት ነው። እና ምን ትሰራለህ አንተ ባለዬ፣ አንተ ጋጡት፣ እሷ ለአንተ የምትመጥን ሴት አይደለችም፣ ፊትህን ዘወር አድርግ በማለት እንግዲህ እንዲሁም ቴዲን ሲናገረው ነበር። ሲቀጥልም እንግዲህ መሲን ከዚህ ጋጦት ጋር ምን ትሰሪያለሽ? ምን እየሰራሽ ነው? በማለትም ጠይቋት ነበረ። መሲ በጣም ነበር እየተረበተበተችው ማለት ነው። እና መሲ ምን ብለዋለች? እኔ እኮ በዚህ ሳልፍ አግኝቸው ነው እና ያው ከትዬ ጋር ስለማቀው ሰላም ልበለው ብዬ ነው በማለት እንግዲህ ሁለታቸው ለሰላምታ ብቻ እንደተገናኙ በማስመሰል መሲ መልሳለች ማለት ነው። ሲቀጥል ወደ ቤት በመመለስ እንግዲህ ቤሎን መሲን ጠይቋት ነበረ። ይህን ሰው ደግሞ የት ነው የምታውቂው? እንዴት ተገናኛችሁ? በማለት ደግሞ ጠይቋታል። ያው እንግዲህ ከወይዘሮ ሄለን ጋር እንደምታውቀው ነው እና ሲቀጥል ደግሞ ሲያልፍ እንደዚሁ ሰላም ልበልሽ በማለት ነው በማለት እንግዲህ ነገሮቹን መልሳለች ማለት ነው። እሺ በቃ ይቅርታ በማለት እንግዲህ ያው ቤሎን እንዲሁም ይቅርታ ጠይቋታል መሲን ማለት ነው። ሲቀጥል እንግዲህ ያው ቤሎን በባለፈው ፓርት ላይ እያወሩበት በነበሩበት ሰዓት እንዲሁም ደግሞ ወይዘሮ ሄለን መታ ባቋረጠቻቸው ነገር ላይ ለማውራት ፈልጎ ነበር። አባዬ ምንድን ነው የደበቀኝ? እባክሽን ንገሪኝ መሲ እያለ ቢለምናትም እሷ ግን መናገር አልፈለገችም። በቃ ሁሉን ነገር እኮ ነግሬሃለሁ ብለዋለች ማለት ነው። ግን ደግሞ ያልነገረችው ነገር ስለ ፋይሉ እሷ የምታውቀው እንዲሁም ደግሞ ከወይዘሮ ሄለን የተደበቀውን ሚስጥር ታውቃለች። ያንን ነገር ንገሪኝ በማለት እንግዲህ ቤሎን ለምኗት ነበር። እሷ ግን መናገር አልፈለገችም። ያልፈለገችበት ምክንያት ደግሞ ስለ ቤተሰቦቿና ስለ ራሷ ስለምታስብ ነው። ምክንያቱም ወይዘሮ ሄለን አስጠንቅቃታለች። ቤተሰቦችሽን ጨርሳቸዋለሁ፣ አርፈሽ ተቀመጪ፣ ለማንም ትንፍሽ እንዳትይ፣ እኔ እንደፈለኩት ጥሩም መጥፎም ሁኜ ማስመሰል እችላለሁኝ፣ ስለዚህ ቤሎን ስለ ሁሉም ነገር ያምንልኛል እና አንቺ አርፈሽ ተቀመጪ፣ ዝም ብለሽ አርፈሽ ተቀመጭ በማለት እንግዲህ አስፈራርታታለች። ስለዚህ መናገር አልፈለገችም ማለት ነው ለቤሎን። ስለዚህ ቤሎን ምን ማድረግ አለበት? ነገሮቹን አጣርቶ እንዲሁም ደግሞ እንዳዶኒ በጣም ጎበዝ በመሆን ካሜራ ማስቀመጠ፣ ስልክ ማስቀመጠ፣ የተለያዩ መረጃዎችን መሰብሰብ መቻል አለበት ማለት ነውና በስተመጨረሻም እንግዲህ ወይዘሮ ሄለን ያሰበችው ሀሳብ ማለት ነው ቴዲ ይህን ነገር መቃወም መቻል አለበት። ስለ ሁኔታው ለመሲ መናገር መቻል አለበት። ምክንያቱም አሁን ላይ እንግዲህ ቤተሰብ የሆኑትን ማለት ነው ለመጉዳት ቆርጣ ተነስታለች። ስለዚህ ቴዲ ደግሞ ሁሉን ነገር እያወቀ ስለሆነ መሲን ስለሚወዳትም ስለሚያፈቅራትም እንዲሁም ደግሞ የመሲን ቤተሰብ ምን ማድረግ አለበት? ነፃ ማውጣት አለበት ማለት ነው። በነገራችን ላይ የምትፈሪያትና እንዲሁም ደግሞ በጣም እንትን የምትልሽ ከሆነ
አብረን እንኑር በማለትም ጠይቆ ነበረ ማለት ነው። ግን ደግሞ መሲ ይህማ አይሆንም በፍጹም ብለዋለች ማለት ነው። እና እንግዲህ በስተመጨረሻም ቴዲ እኔ ሚስቴን ላገኝ ልሄድ ነው በማለት እንግዲህ ከራሷ ከወይዘሮ ሄለን መኪና ወጥቶ ቀጥታ ወደ መሲ ቦታ እየሄደ ነበር። እና እስኪ ሚስቴ የሚላት አስሬ ስለሷ የሚያወራላትን እስኪ እንያት በማለት እንግዲህ በመኪናማ አልሄድም ያየኛል፣ ስለዚህ ራሴ በእግሬ ቀስ ብዬ እሄድለታለሁ በማለት እንግዲህ ወይዘሮ ሄለን ማለት ነው ያው ከመኪና ወርዳ እንዲሁም ደግሞ ያው ቴዲን እየተከታተለችው ትገኛለች። ስለዚህ አብረው ሁለታቸውን ታያቸዋለች ወይንስ ደግሞ እንደምትከተለው አውቆ መንገድ ቀይሮ ይሄዳል የሚለውን ነገር እስኪ እንግዲህ አብረን የምናየው ይሆናል ማለት ነው። ያው ወይዘሮ ሄለን ግን ጠርጥረዋለች። ምክንያቱም በተደጋጋሚ እዚያ ሰፈር እየተገኘ ስለሆነ ሀብሉንም እኛ ሰፈር ነው የጣልከው፣ አሁንም ደግሞ ሰሞኑን ከኛ ሰፈር እግርህን አብዝተሃል እያለች እንግዲህ እየተናገረችው ነበር ማለት ነው። ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ቀጣይ ፓርቱን እንግዲህ ሁላችንም በጉጉት የምንጠብቅ ይሆናል። መልካም ጊዜ ተመኘውላችሁ።